እስራኤል አቃታት፣ እስራኤል ቆሰለች፣ ኢራን ደም መላሽ ሆነች። የነብሩን ጭራ የለቀቁት ኔታንያሁ በቴሄራን ክሩዝ ሚሳኤል አገራቸው እየተደበደበች ነው። በአሁኑ ሰዓት ቴልአቪቭን ጨምሮ በርካታ የእስራኤል ከተሞች እየነደዱ ነው። በእነዚህ ጥቃቶች ኢራን በዓለም አቀፍ ሕግ የተከለከለ መርዛማ ወይንም ደግሞ ክላስተር ቦምብ ተጠቅማለች ስትል እስራኤል ክሷን እያሰማች ነው። በተጨማሪም በርካታ የአሜሪካ ኤፍ-15 የጦር ጄቶች ከሰዓታት በፊት በኢራን ተመተው ወድቀዋል። ጦርነቱ የሚቆም አይመስልም። ኢራንም ደም መላሽ ሆናለች። ለባርነት እጅ አንሰጥም ያሉት ኢራናውያን በቀላቸውን አጠናክረውታል። እስካሁን ያልታየውን መሳሪያ አወጣዋለሁ ስትል የዛተችው ቴሄራን እንደዛተችው እያደረገች ነው። እስራኤልን በክላስተር መርዛማ ቦምብ ደብድባለች። በኢራን የከፋ በቀል የቴልአቪቭ ጀርባ አይሆኑ ሆኖ ቆስሏል። የአያቶላ የደም ልጆች አይሁዳውያንን እየተበቀሏቸው ነው። ሄዝቦላም ያለውን ሮኬት ወደ ቴልአቪቭ አቅጣጫ እያስወነጨፈም እየተኮሰም ነው። እስራኤል በኢራን በቀል አርጩሜ እየተደበደበች ቢሆንም ቤንጃሚን ኔታንያሁ ግን ህዝቡን የሚሳኤል እራት አድርገው ጀርመን ገብተዋል። የምዕራቡ ዓለም ሚዲያዎች ግን ኔታንያሁ ጀርመን ሆነው ጦርነቱን እየመሩ መሆኑን ለመዘገብ አልደፈሩም። ይህን ጊዜ ምናልባት አያቶላ አሊ ሐሜኒ ሩሲያ ተቀምጠው ጦርነቱን ለመምራት ቢሞክሩ ኖሮ ፈሪ ብለው ያብጠለጥሏቸውም ነበር። ነገር ግን ቢቢ ጀርመን ተቀምጠው ጦራቸውን ለማዘዝ መወሰናቸውን በተመለከተ እነዚህ የምዕራቡ ዓለም ሚዲያዎች ትንፍሽ አላሉ። ውድ የአንድ አፍታ ሚዲያ ቤተሰቦች የኢራን በቀል ከፍቷል። እስራኤልም የመልስ ምት እየሰጠች ነው። ቴልአቪቭ ያሏትንና የቀሯትን የሚሳኤል መከላከያ ቆቦችን አሰማርታለች። ነገር ግን እነዚህ ጸረ ሚሳኤሎች በኢራን ክሩዝ ሚሳኤሎች ፊት እንደ ቄጠማ ሲሆኑ እያየን ነው። ለሶስተኛ ቀን የቀጠለውን የኢራን እስራኤል ጦርነት በዝርዝር እንዳስሳለን። ኢራን በእስራኤል ላይ ስለፈጸመችው የመርዛማ ቦምብ ጥቃት እናነሳለን። በተጨማሪም በርካታ የአሜሪካ ኤፍ-15 ጄቶች በኢራን ሚሳኤሎች ተመተዋል። አብራችሁን ቆዩ። እስራኤል ጀርባዋ ተላልጧል። የኢራን ሚሳኤሎች የቴልአቪቭን ጀርባ እያቆሰሉት ነው። ነገሩ እጅግ ከብዷል። በአያቶላህ ሞት አራስ ነብር የሆነችው ኢራን በመርዛማ ቦምብ ጭምር የኢራንን ከተሞች የእስራኤልን ከተሞች እያጋየች ነው። ከኢራን የተተኮሰ ባሊስቲክ ሚሳኤል ከኢየሩሳሌም በስተ ምዕራብ በምትገኘው ቤት ሺመሽ ከተማ ውስጥ በሚገኝ የመኖሪያ መንደር ላይ ባደረሰው ቀጥተኛ ጥቃት 9 ሰዎች ተገድለው ከ40 በላይ ቆስሏል። ሚሳኤሉ በሰፈር ውስጥ የሚገኝ አንድ ምኩራብ ሙሉ በሙሉ ያደቀቀ ሲሆን ከስሩ የሚገኘውን የህዝብ ቦምብ መጠለያና በአቅራቢያው ያሉ ቤቶች ላይም ከፍተኛ ውድመትን አድርሷል። ይህ ቦምብ መርዛማና በዓለም አቀፍ ሕግ መሰረት የተከለከለውን ክላስተር ቦምብ መያዙን እስራኤል ይፋ አድርጋለች። የማገን ዳዊት አዶም አምቡላንስ አገልግሎት እንደገለጸው 8 ሰዎች በቦታው መሞታቸውን ያረጋገጠ ሲሆን 9 ሰለባ ደግሞ ሆስፒታል ከገቡ በኋላ ህይወታቸው አልፏል ብሏል። ከቆሰሉት መካከል ህፃናት ይገኙባቸዋል የተባለ ሲሆን በደረሰባቸው ከባድና መካከለኛ ጉዳት በኢየሩሳሌም በሚገኙ ሆስፒታሎች ሕክምና እየተደረገላቸው ነው። የእስራኤል መከላከያ ኃይል ሚሳኤሉን በአየር ላይ መምታት ሳይቻል የቀረበትን ምክንያትና የመጠለያውን ጥንካሬ በሚመለከት ምርመራ ጀምሯል። የአየር መከላከያ ስርዓቶች በስራ ላይ ቢውሉም በግምት 500 ኪሎ ግራም የሚመዝን ፈንጂ የተሸከመውን ይህንን አደገኛ ሚሳኤል ማክሸፍ ያልተቻለበት ሁኔታ በአየር ኃይሉ እየተጠና ነው። የኢየሩሳሌም ዲስትሪክት ፖሊስ አዛዥ አብሻሎቭ ፔሌድ እንደገለጹት አብዛኞቹ ሟቾች ጥቃቱ በደረሰበት ወቅት በህዝብ መጠለያው ውስጥ የነበሩ ሳይሆኑ አይቀሩም። ይህ ጥቃት እስራኤል ከኢራን ጋር እያደረገች ባለችው ወቅታዊ ግጭት ውስጥ በአንድ ጊዜ ከፍተኛ ቁጥር ያለው ሰው ያለቀበት አጋጣሚም ሆኖ ተመዝግቧል። ከኢራን የጡት ልጆች መሃል አንዱ የሆነው ሄዝቦላም የበቀል ጥቃቱን እስራኤል ላይ አሳርፏል። ሄዝቦላ ባወጣው መግለጫ ጥቃቱን የፈጸመው በኢራኑ ጠቅላይ መሪ አያቶላ አሊ ሐሜኒ ላይ የተፈጸመው ግድያ ያጸፋ ምላሽ ለመስጠት እንደሆነ ተናግሯል። እርምጃውንም ህጋዊ ራስን የመከላከል እርምጃ በማለት ነው የገለጸው። ታጣቂ ኃይሉ ትክክለኛ ኢላማቸውን የሚመቱ ሮኬቶችንና በብዛት ተጉዘው ጥቃት የሚያደርሱ ድሮኖችን በሰሜናዊ እስራኤል በሚገኝ የሚሳኤል መከላከያ ስፍራ ላይ አስወንጭፏል። ለሄዝቦላ ጥቃት ምላሽ መስጠት መጀመሩን ያረጋገጠው የእስራኤል ጦርም ጥቃቱ ሄዝቦላ በዘመቻው ለመሳተፍ ያሳለፈው አደገኛ ውሳኔ ነው በማለት አስጠንቅቋል። ሄዝቦላ ለእስራኤል መንግስት ስጋት እንዲጋርጥና በሰሜን እስራኤል የሚገኙ ንጹሃን ላይ ጉዳት እንዳያደርስ እንደማይፈቅድም ጠቅሷል። የእስራኤል ጦር ሊባኖስ ውስጥ ባሉ ከ50 በላይ መንደሮች ውስጥ የሚገኙ ነዋሪዎች አካባቢያቸውን ለቀው እንዲወጡ
ትዕዛዝን ሰጥቷል። ይህን ተከትሎ የአገሪቱ ዜጎች መኖሪያቸውን ለቀው እየወጡ ይገኛሉ። ቤይሩትና ሲዶን ከተሞች ውስጥ የሚገኙ ነዋሪዎች ለቀው በሚወጡበት ወቅት ከፍተኛ የትራፊክ መጨናነቅ መከሰቱንም የሚያሳዩ ምስሎች አጋልጠዋል። በሌላ በኩልም ዛሬ ጠዋት በርካታ የአሜሪካ ተዋጊ አውሮፕላኖች ተከስክሰዋል ሲል የኩዌት የመከላከያ ሚኒስቴር ይፋ አድርጓል። የበረራ አባላቱ ምንም ጉዳት ሳይደርስባቸው በህይወት ተርፈዋል በማለትም ወደ ሆስፒታሎች መወሰዳቸውን አክሏል። የኩዌት መከላከያ ሚኒስቴር መግለጫ የበረራ አባላቱ ሁኔታ የተረጋጋ መሆኑን አስታውቋል። ነገር ግን ዶናልድ ትራምፕ የሚተማመኑባቸው ኤፍ-15 የጦር ጄቶች መጋየታቸውን አስታውቋል። የመከላከያ ሚኒስቴሩ መግለጫ ለጥቆም ከአሜሪካ ጋር ስለ ክስተቱ እየተነጋገረ መሆኑና የክስተቱን መንስኤዎች በተመለከተ ምርመራ እየተካሄደ ነው ብሏል። ጦርነቱ በእንዲህ መልኩ እየተስፋፋና እየተባባሰ ነው። ኢራን የበቀል ጥቃት እየሰነዘረች ቢሆንም በበላይ መሪዋ አያቶላ ግድያ ግን የመንግስት መፍረስ ስጋት ውስጥ ገብታለች። የኢራን መንግስት ህልውናው አደጋ ውስጥ መውደቁንም ተንታኞች ይናገራሉ። አሜሪካና እስራኤል የከፈቱት የተቀናጀ ወታደራዊ ጥቃት የኢራንን መንግስት የመለወጥ ዓላማን አንግቧል። በዩሮፒያን ካውንስል ኦፍ ፎሬን ሪሌሽንሺፕ ከፍተኛ ተመራማሪ የሆኑት ኤሊ ገርማሃን እንደሚሉት ፕሬዚዳንት ዶናልድ ትራምፕ አሁን ላይ ለምን ጥቃት ሰነዘሩ ከሚለው ጥያቄ ጀርባ ፖለቲካዊ ምክንያት ማስቀመጥ ይቻላል ይላሉ። የትራምፕ ግብ የኢራንን መንግስት መለወጥ መሆኑ ግልጽ ነው። ለኢራን መንግስት እጅ መስጠት አይፈልጉም ይላሉ። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክታቸው የኢራን ወታደሮች እጃቸውን ካልሰጡ ሞት ይጠብቃቸዋል ብለዋል። ኢራናውያን መንግስታቸውን ለመቀየር በዚህ ትውልድ አንዴ ብቻ የሚመጣ እድል አላችሁ ሲሉም አክለዋል። ተመራማሪዋ ኤሊ እንደሚናገሩት ግን አሜሪካ በኢራን ላይ ወታደራዊ እርምጃ መውሰዷ ለቀጠናው ቀውስ በር የከፈተ ነው ብለዋል። ኢራን ከዚህ የከፋ አጸፋዊ ምላሽ መስጠቷም አይቀርም ይላሉ። ሮያል ዩናይትድ ሰርቪስስ ኢንስቲትዩት በተባለው የዩናይትድ ኪንግደም ቲንክ ታንክ ተመራማሪ የሆኑት ኤችኤ ሃይለር እንደሚሉት ደግሞ ጥቃቱ የተፈጸመው ኢራን ጥቃት እንዳታደርስ አስቀድሞ ለመከላከል አይደለም ይላሉ። ድርድር እየተካሄደ ሳለ ነው ጥቃቱ የተፈጸመው። የቀጠናው አሸማጋዮች ትኩረት ድርድሩ ላይ እንዲሆን ከተደረገ በኋላ ነው ጥቃቱ የተፈጸመው በማለትም ያስረዳሉ። ከአደራዳሪዎቹ አንዱ የሆኑት የኦማን የውጭ ጉዳይ ሚኒስቴር የኢራንና አሜሪካ ንግግር ላይ ጉልህ መሻሻል መታየቱን በገለጹ በሰዓታት ውስጥ ነው ጥቃት የተፈጸመው። የኦማን የውጭ ጉዳይ ሚኒስቴር የሰላም ስምምነት ላይ ለመድረስ ተቃርበናል፣ እዚያ ነጥብ ላይ ለመድረስ ለዲፕሎማሲ እድል መስጠት አለብን ሲሉ በዛን ወቅት ተናግረው ነበር። ጥቃቱ ከተፈጸመ በኋላ ሚኒስቴሩ በጣም ደንግጫለሁ በማለት ነው ስሜታቸውን የገለጹት። ጥሩ እየሄደ የነበረው ድርድር ከስሟል። በዚህ ጥቃት አሜሪካም ዓለምም አይጠቀምም። በጥቃቱ ለሚጎዱ ንጹሃን እጸልያለሁ። አሜሪካ ከዚህ በላይ በጥቃቱ መቀጠል የለባትም። ጦርነቱ የአሜሪካ አይደለም ብለዋል። በኢራን ላይ የተሰነዘረው ጥቃት የአገሪቱ መሪዎች የህልውና አደጋ ውስጥ እንዲወድቁ እያደረገ ነው። ተመራማሪዋ ኤሊ እንደሚናገሩት የኢራን እስላማዊ አብዮታዊ ዘብ የደህንነት አደጋ ተደቅኖበታል። የሚያራምደው እሳቤ ቀጣይነትም አጠያያቂ ሆኗል። የኢራን ውጭ ጉዳይ ሚኒስቴር አባስ አራክቺ የአገሪቱን ሉዓላዊነት ለማስጠበቅ ባለው ወታደራዊ አቅም ራሳቸውን እንደሚከላከሉ በትላንትናው ዕለት ገልጸው ነበር። ቴሄራን ራሷን ለመከላከል የምታደርገው ጥረት ከፍተኛ የኃይል እርምጃ እንድትወስድ የሚያነሳሳት እንደሆነም ተንታኞች ያስረዳሉ። ሌላኛው ተንታኝ ሃይለር በበኩላቸው ኢራን እርምጃ የወሰደችበት ፍጥነት የተጋረጠባትን አደጋ ትልቅነት ያሳያል ይላሉ። ኢራን በአፋጣኝ የተቀናጀ እርምጃ በመውሰድ ራሷን በመከላከል ላይ ትገኛለች። በአፋጣኝ እርምጃ መውሰድ ሁለት ጥቅም እንዳለውም ያስረዳሉ። አንደኛው ጦርነቱን ቀጠናዊ በማድረግ የአሜሪካን ወታደራዊ ሰፈሮች መጉዳት ነው። ሁለተኛው ደግሞ አሜሪካና እስራኤል ላይ ጉዳት በማድረስ ጥቃት ከመፈጸም እንዲቆጠቡ ጫና ማሳደር ነው። ይህም የኢራን መንግስት እንዳይወድቅ ሊያግዘው ይችላል። በቻተም ሃውስ ቲንክ ታንክ የመካከለኛው ምስራቅና ሰሜን አፍሪካ ጥናት ክፍል ዳይሬክተር ሳናም ቫኪል እንደሚሉት ደግሞ የኢራን እስላማዊ አብዮታዊ ዘብ ራሱን ከውድቀት ለመታደግ እየሞከረ ነው ይላሉ። ራሱን በፍጥነት ከውድቀት ማዳን የሚችለው ጦርነቱን ቀጠናዊ በማድረግ ነው። ብዙ አገሮች መረጋጋት ሲርቃቸው ጦርነቱ በአጠቃላይ የመካከለኛው ምስራቅ ይሆናል ይላሉ አጥኚዋ። አክሲስ ኦፍ ሬዚስታንስ በሚል የሚታወቁት የኢራን አጋሮች ከቅርብ ጊዜ ወዲህም በተደጋጋሚ የጥቃት ሰለባ ቢሆኑም አቅማቸውን ማደራጀት እንደሚችሉም ተንታኞች ያስረዳሉ። በእስራኤሉ ኢንስቲትዩት ፎር ናሽናል ሴኩሪቲ ስተዲስ የሚሰሩት የኢራን ተመራማሪ ዳን ስትሮኒዝ እንደሚሉት ደግሞ በኢራን ላይ የሚደርሰው ጥቃት በተራዘመ ቁጥር በቀጠና ያሉ ታጣቂዎችም እርምጃ መውሰድን ይቀጥላሉ። አሜሪካና እስራኤል አሁን ላይ ጥቃት ለመሰንዘር የወሰኑትን የኢራን መንግስት ደካማ ነው ብለው በማመናቸው እንደሆነም ይቀጥላሉ። የሁለቱ ሀገራት የተቀናጀ ጥቃት የኢራንን አስተዳደር በማዳከም የመንግስት ለውጥ እንደሚያመጣም ያምናሉ። የአሜሪካ
በአሜሪካና እስራኤል ስሌት የተሳሳተ ከሆነ ግን ከፍተኛ ቀውስ እንደሚከተል ስጋታቸውን ያነሳሉ። አሁን እየተፈጸመ ያለው ጥቃት የኢራን መንግስት እጅ እንዲሰጥ የሚያደርግ ላይሆን ይችላል። ከዚህ በኋላ የዲፕሎማሲ መንገድ መከተልም የሚቻል አይመስልም። ታዲያ እንዴት ስኬታማ መሆን ይቻላል ሲሉም ይጠይቃሉ። ተንታኞች የሚስማሙበት ነጥብ የኢራን መንግስት አጣብቂኝ ውስጥ መግባቱን ብቻ ነው። ይህ ለአሜሪካና መካከለኛው ምስራቅ የተራዘመ ጦርነት መነሻ ሊሆን ይችላል ይላሉ ተመራማሪዋ ኤሊ። ትራምፕ የመንግስት ለውጥ ለማምጣት የገቡበት ቢሆንም ረዥምና ፈታኝ ጉዞ ይጠብቃቸዋል። ነገሮች የበለጠ ውስብስብ የሚሆኑበት እድል ሰፊ ነው ይላሉ። ሃይለር በበኩላቸው ግጭቱ ለቀናት ወይም ሳምንታት ይቀጥላል። ኢራን የአጸፋ ምላሽ መስጠት ስትቀጥል የሀገሪቱ መንግስት ቀውስ ውስጥ መውደቁ አይቀርም ሲሉ ያስረዳሉ። ኢራናውያን የመንግስት ለውጥን አዎንታዊ ውጤት አድርገው ሊወስዱት ቢችሉም አገሪቱ ነውጥ ውስጥ ልትገባም ትችላለች ይላሉ። ተንታኞች እንደሚሉት ደም መፋሰሱ እንዲገታ ዓለም አቀፉ ማህበረሰብ አሜሪካና ኢራን ወደ ዲፕሎማሲ እንዲመለሱ ጫና ማሳደር አለበት በማለት ያስገነዝባሉ።